ሙስሊምና ክርስቲያን በየትኛው ክፍለ ዘመን በየትኛው መሪ በየትኛው አገዛዝ ነው በኢትዮጵያ ምድር እንደ ሁለተኛ ዜጋ ሲታዩ የነበሩ? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር አድርግ፣ ሰብስክራይብ አድርግ። እነግርሃለሁ በኢትዮጵያ ላይ እየተደረገ ያለውን በኢትዮጵያ ምድር ምን ሊፈጠር ምን እንዲፈጠር እየተፈለገ እንዳለ እነግርሃለሁ፣ አሳያለሁ። አንተ ሸር አድርግ። ወሬ፣ ትክክለኛ ወሬ ነው የምነግርህ። ወሬ አንተ ወሬ እኮ ዓለምን እንዲሚያሽከረክረው ወሬ ነው። ምድር ትሽከረክራለች ይባል የለ እንዴ? ወሬ ነው ደግሞ ዓለምን የሚያሽከረክራል። ምድር በራሷ ዛቢያ ምናምን ላይ ትሽከረከራለች ይባላል አይደለ? ሞላላ ወሬ ደግሞ ቀጥ ብሎ 24 በቃ 48 መሬት እኮ ስትሽከረከር እንዴት ቀስ አትታወቅም እኮ እንዴት እንደምትዞር አትታይም መሬት። ወሬ በደቂቃ በሰከንድ ውስጥ በዓለም ምንም ማያቋርጥ ዓለምንም እየገዛ ዓለምን እያንቀጠቀጠ ያለ ምንድን ወሬ ነው። እድገትን ሰፋ የሚያደርገው አይምሮን ቦርቀቅ የሚያደርግልህ ምንድን ነው? ወሬ ነው። እስቲ ወሬ ሳሰማዋል ወሬ ሳሰማ እስቲ ልብ ካለዋል ስልክን ከፍተ ሳታይ ምን ተፈጠረ ምን ሆነ ሳትል እስቲ ንገረኝ። የኢራንና የአሜሪካ እንዴት ሆነ? እስራኤልና ሊባኖስ እንዴት? እስቲ ሳታይ እስቲ ዋል። ፈንድተህ ነው የምትሞተው። ፈንድተህ ትሞታታለህ። ወሬ አንተ እላለሁ። ቡና ይዘሃል። ቡና አንተ ሰማ እኔ እኮ ስሰማ ጆሮዬን ጭው ነው ያደረገው። ምን አብይ እኮ ዶክተር አብይ ሙስሊሞች እንደ ሁለተኛ ዜጋ ነው በኢትዮጵያ ምድር ሲታዩ የነበሩ ብሎ ቁጭ እንደዚህ አይነት ወሬ ይሄ የመንደር ወሬ ያታምጣልኝ ይላል። እንደዚያ ልክስክስ ይሄ ከአንተ የሚጠበቅ ነው። እንደዚያ የልክስክስ ወሬ ይሄ የመንደር የሰፈር ወሬ እንዴት ታመጣለህ? አንተ የሰፈር ወሬ አይደለም፣ እውነተኛ ትክክለኛ ነው። እራሱ እኮ ነው አብይ ያለው በኢትዮጵያ ምድር እስላሞች ሙስሊሞች እንደ ሁለተኛ ዜጋ ነበር የሚታዩት፣ እንደ ኢትዮጵያ አይታዩም ነበር። እኔ ግን እንደ ሁለተኛ ዜጋ ሳይሆን በኢትዮጵያ ምድር እንደፈለጉ እንዲኖሩ አደርጋለሁ እያለ እኮ ነው ያላንተ እንዴ? ምንድን ነው የዋጁን በጆሮ ምን ብዬ ልንገር? ርካሽ አንተ ጥላቻ ሌላ ነው፣ ምን ሌላ ነው? አብይን የምጠላው ከሆነ ጥላው እንደዚህ እንጂ የማይለውን እንዴት ትናገራለህ? ለኢትዮጵያ ስንት ደፋ ቀና እያለ እንዴት እንደዚህ አይነት ነገር ይናገራል? አንተ ስታስበው ይሄን ነገር እኮ ተናገረ ማለት በኢትዮጵያ ምድር እሳት መጫር ማለት ነው። ክርስትናና ሙስሊም እንዲደባደብ እንዲጋደል ቦክስ እንዲገጥሙ የሚያደርግ እኮ ነው። ይሄ የምታመጣው ወሬ ይሄ የሴት ወሬ የአሮጊቶች ተረት የምታመጣው አንተ ከየት ነው የምታመጣው? ይሄ ሰው የምን አደረገ? አብይ የሚባል ሰው ምን አደረገ? እስቲ ስንዴ እንደዚህ እናደርጋለን ብለዋል። ባናየውም በተስፋ ኢትዮጵያን እዚያ ላይ ሰቅሏታል። በተስፋ ሁሉ ነገር በተስፋ አሁን ብንራብም ብንጠማ በተስፋ ወደፊት ትልቅ ነገር እንደሚያደርግልን ቃል እየገባልን ነው። ለምንድን ነው ይህን ሰውዬ እንደዚህ አይነት ወሬ አመጣህ በዙፋኑ ላይ በስልጣኑ ላይ እሳት የምትጭር? ኧረ ተው እናንተ ረፍን። ስማ ምን ነገርኩህ? እኔ ዝም ብዬ ፈልስፌ ፈጥሬ አይደለም፣ ወይም ከሌላ ሰው ሰምቼ ከራሱ ከአብይ ነው የሰማሁት። ከራሱ አንተ እኮ አንድ አይነት ጭፍን ካለ ጭፍን ነው። እየሞትክም እየተራብክም እንደ አብይ ነው የምትለው። አውቃለሁ፣ ስላንተ እኮ አውቃለሁ። አብይ ላይ ያለ እኮ እንደ መሽገር እኮ ነው የተጣበቀው። አብይ እኮ መጥቶ በጥፊ ቢመታ ይሄኛውን ሊደግመኝ ነው፣ ይሄንንም ሲደግም ለእኔ ፈልጎ ነው ለእኔ አስቦ ነው እኮ የምትለው። ቤትህን አሁን የምጠጣውን ቡና መጥቶ ቢደፋና ቢነጥ ለእኔ ብሎ ነው እኮ የምትለው አንተ።
አንተ እኮ ለአብይ ያለ ፍቅር እኔ እንጃ እኔ ተሰጠህ ምናምን አለህ እንዳለ ያው ምስኪን ዳነ ከኔ ነው እንደውም ቡና እንኳን የምጠጣልህ እንዲህ ምንድን ነው አንተ እንደዚህ የሌለ ወሬ ነው የምታመጣው። ይሄ እኮ የሌለ ወሬ ነው። ስማ እንግዲያውስ ሙስሊምም የክርስቲያን ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋ ነው ማለት የለም እና ውሸት ነው። ይሄ ውሸት ነው። ንገረኝ እስቲ ውሸት ነው። ቆይ ይሄ እኮ ይሄ አሁን ቴክኖሎጂው ምንድን ነው? ይሄ ኤአይ ነው ምናምን የሚባለው መጥቶ የለ እሱን አስመስለው ኤአይ ነው እንጂ እኔ አብይ ይህን ያደርጋል ብዬ አላምንም። አሁንም አንተ ሰው አብዳል እየሰማህ እስቲ መልኩንም ይሄው መልኩም ፊቱም ይሄው ምንም እሱ እኮ ነው። እንዴት ነው ኤአይ እንደዚህ የሚሰራው? እንዴት ነው? አንተ አብዳል። እኔ እኮ ግራ ገባኛ። እንዴት ሰው በመንግስቱ ላይ እንዴት በሀገሩ ላይ ክብሪት ይጭራል ብዬ ነዋ። ይሄ እኮ አባባል መርዝ ነው እኮ። ለዚህ አለ እንዴ የምልህ እኔ መርዝ ነው። በኢትዮጵያ ምድር መርዝ እየተረጨ ነው የምልህ እኮ ለዚህ ነው ይላል። እንግዲህ ወሬ ማለት ይሄ ነው። አየህ ይላል አንድ ነገር ይዝና ያሰፋዋል ይሄዳል እንጂ በኢትዮጵያ ምድር ሙስሊሞች ለመጀመሪያ ምንድነው የመጀመሪያ ሙስሊሞች እኮ በኢትዮጵያ ምድር ነው ሙስሊም አላሁ አክበር ብለው ይሄው እንትናቸው እንኳን አለ መቀሌ ላይ የመጀመሪያ በኢትዮጵያ ምድር የተሰራው መስጊድ አለ እኮ። እንዴት ነው ሙስሊሞች እንደ ሁለተኛ ዜጋ በኢትዮጵያ ሲታዩ የነበሩ? አንተ ወታደር ቤት እኔ ባለውበት በኔ ሻምበል ውስጥ እንኳን 4 ሙስሊሞች ነበሩ። ጀማል፣ አህመድ፣ የሱፍ እንደገና ደግሞ ከድር። እኔ ሻምበል አንድ ሻምበል ውስጥ 4 ሙስሊም ነበር። ፓራኮማንዶች እየሰማችሁ ነኝ። 4 ሙስሊም ነበረ። ውጋዴ በረሃ የኢትዮጵያን ዳር ድንበር ስናስከብር 4 አብረውን የተሰለፉ ሙስሊም ክርስቲያን የለም። አንድ ላይ አርደን እንበላለን፣ አንድ ላይ እንጨፍራለን፣ አንድ ላይ እንዋጋለን፣ አንድ ላይ ሞተናል። እንዴት ሆኖ ነው ሙስሊም እንደ ሁለተኛ ዜጋ ሲታይ ነበረው? በኃይለሥላሴ ጊዜ፣ በደርግ ጊዜ ነው፣ በመለስ ዜናዊ ጊዜ። ተመልከት ኢትዮጵያዊ፣ ይሄን ነገር ልብ ብላችሁ ስሙኝ፣ ተመልከቱ፣ አጢኑት፣ እስቲ እዩት። እንዴት ሰው በመንግስቱ ላይ እንደዚህ አይነት የእልቂት ጥሪ እንደዚህ አይነት የረብሻ ጥሪ ያደርጋል? ቅድም እነዚያ ሲያወሩ እንዳሉት ኤአይ ቢሆንማ በማን እድላችን? ዶክተር አብይ እኮ ያለውን አልሰማም እንዴ? ለኢትዮጵያ 50 ሚሊዮን ህዝብ ነው የሚያስፈልጋት። ከዛ በላይ ያለው 83 ሚሊዮን መጥፋት አለበት ብሎ እኮ ያወጀ ሰው ነው። መጥፋት አለበት ብሎ እኮ የተናገረ በአደባባይ የተናገረ ሰው ነው። እና ይሄንን ቢል እንትን ይላል። ይሄንን ቢል ያስደንቃል እንዴ? ሙስሊሞች እንደ ሁለተኛ ዜጋ ናቸው ብሎ የእልቂት ጥሪ የጸብ ጥሪ ቢያደርግ ያስደንቃል እንዴ? እኮ 83 ሚሊዮኑ እንዴት ይልቅ? እንደዚህ እርስ በርስ ካልሆነ ያልቅማ። እሱ ሞከረ አለ የትግራይን ወጣት አስጨረሰ። የአማራን ወጣት እየጨፈጨፈ ነው። አሁንም የትግራይን ወጣት ለመጨፍጨፍ ይሄው ተዘጋጅቷል። ምን ብሏል? ስለዚህ አያልቅማ። እሱ እንዳሰበው ያ ሁሉ ህዝብ አያልቅም። ስለዚህ ሌላ መጨረሻ ማብቂያ ደግሞ ምንድነው? እስልምናንና ክርስትናን ማጋጭ። የሃይማኖት ጦርነት ደግሞ እንደማይበርድ ያውቀዋል። የሃይማኖት ጦርነት ለማስነሳት እኮ ነው አንተ። ሙስሊሞች በኢትዮጵያ ምድር እንደ ሁለተኛ ዜጋ ከዚህ በኋላ አይቆጠሩም። አየህ፣ ቅኔው አካሄዱ ይገባል። እናንተ ኢትዮጵያኖች ሙስሊሞች ይገባቸዋል። ለነገሩ ኢትዮጵያ ሙስሊምና ክርስቲያን አይጋጭም፣ አይጣላም። አንድ በግ ቢስሚላይ በስማም ብሎ አርዶ በአንድ ድስት ሰርቶ የሚበላ ህብረተሰብ ነው። አጥንት ላይ ክር እየታሰረ ይሄ የሃጂ ነው፣ ይሄኛው ያባ ነው፣ ይሄ የከሌ ነው፣ ይሄ የከድር ነው፣ ይሄ የአበባው ነው፣ ይሄ አበበ ነው፣ ይሄ ደግሞ የሙስጠፋ የአህመድ የመሐመድ ነው
እየተባለ ከአንድ ድስት ወጥተው አንድ ላይ የሚበሉ ናቸው። ሙስሊምና ክርስቲያን የሚጋቡ ናቸው። ሙስሊምና ክርስቲያን አበልጅ የሚሆኑ ናቸው። ሙስሊምና ክርስቲያን በደቦ በአጨዳ በውቂያ አንድ ላይ ናቸው። እንዴት ሆኖ ነው ሙስሊሞች እንደ ሁለተኛ ዜጋ በኢትዮጵያ ምድር ሲታዩ የነበሩት? በየትኛው ስሌት፣ በየትኛው ዘመን ንገሩኝ፣ በየትኛው ዘመን? ስለዚህ የምነግርን ተጨባጭ የሆነ ነገር ይዤ ነው እንጂ ዝም ብዬ አይደለም የምነግርህ። የምለፈልፈው ዝም ብዬ አይደለም። ይሄን እልቂት እንዳይመጣ ነው፣ እንድታስብበት ነው። አካሄዱ ሚስጥሩ እንዴት እንደሆነ እንድታየው ነው። አሃ እንድትል ነው። እርስ በርስ ደም ሊያቃባ ነው። እርስ በርስ ሊያጋድል ነው። አንተ እዚያ ስትፋጃ ሙስሊም ክርስቲያን እያል ስትፋጅ ከዛ በኋላ እሱ መንግስቱን ይጸናል ማለት ነው። አይሆንም እንጂ መንግስት የሚያጸናው እግዚአብሔር ነው። እንዲህ ስላጋጨ፣ እንዲህ ስላደባደበ፣ እንዲህ ስለገደለ መንግስቱ ይጸናል ማለት አይደለም። የእግዚአብሔር ጊዜና ሰዓት ሲደርስ መንግስቱ ይነሳል። አትጠራጠር፣ ይነሳል። በኃይልም በጉልበትም አይደለም፣ ይነሳል። አየህ፣ ንጉሥ በሰራዊት ብዛት አይድንም። በሚወራው ባሉባልታ በምናምን ነገር መንግስት አይጸናም። እናንተ ኢትዮጵያውያኖች ልብ በሉና ስሙኝ። እስልምናና ክርስቲያን መቼም ቢሆን አይጣሉም። መቼም ቢሆን ለዘላለም አይጣሉም። እመነኝ። የሃይማኖት ጦርነት በኢትዮጵያ ምድር አይነሳም። ዶክተር አብይ ያሰብከው ያቀርከው ነገር ካለ አይሆንም። በዚህ መልክ አይሆንም። ሌላ ዘዴ ደግሞ ፈልግ።